ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱ ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። መንግስት የቅድመ ጋብቻ ስልጠና አስገዳጅ ሊሆን ነው የተባለውን የሸገር 102.2 ኤፍኤም ራዲዮ ዘገባ አስተባበለ። የሸገር 102.2 ኤፍኤም ራዲዮ ዘገባ ተከትሎ በትናንትናው በተለያዩ የማህበራዊ ሚዲያ ገጾች ማንኛውም ሰው ወደ ጋብቻ ከመግባቱ በፊት የቅድመ ጋብቻ ስልጠና ሰርተፍኬት መያዝ አስገዳጅ ሊሆን ነው በሚል ሲሰራጭ የነበረው መረጃ የተሳሳተ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ባወጣው መግለጫ ከሚቀጥለው ዓመት ጀምሮ ስልጠናው አስገዳጅ ይሆናል የሚለውን ዘገባ ፍጹም ከእውነት የራቀ ነው። ስልጠና ጠንካራ ቤተሰብ ለመመስረትና የፍቺ ቁጥርን ለመቀነስ ያለውን ፋይዳ ሚኒስትሩ ያምናል። ሆኖም አስገዳጅ የማድረግ እቅድ የለውም። ከስልጠና ባለፈ ለጥንዶች የቤተሰብ ተኮር የምክር አገልግሎት እንዲስፋፋ እየሰራ ይገኛል። የሸገር ሬዲዮ ዘገባ እንደጠቆመው በአዲስ አበባ የፍቺ መጠን በ54% መጨመሩን ተከትሎ መንግስት የፍቺን ቁጥር ለመቀነስ በ2019 ዓ.ም ስልጠናውን አስገዳጅ ሊያደርግ ነው የሚሉ መረጃዎች ተሰራጭተው ነበር። የሚኒስትሩን መግለጫ የገመገመው አካላት እንደሚሉት ስልጠናው አስገዳጅ ካልሆነ ምንድነው የሚለውን ጥያቄ መግለጫው አልመለሰም። መግለጫው የፍቺ መንስኤ የሆኑትና የኢኮኖሚና ማህበራዊ ጫናዎች በዝርዝር አለመዳሰሱና ስልጠናው አስገዳጅ ካልሆነ እንዴት ውጤታማ ሊሆን እንደሚችል ግልጽ አለማድረጉ እንደ ድክመት አይተውታል። በአማራ ክልል በጤና ባለሙያዎች ላይ የሚፈጸመው ጥቃት በገለልተኛ አካል እንዲጣራ ዶክተር ቴዎድሮስ አዳኑም ጠየቁ። በአማራ ክልል እየተካሄደ ባለው ግጭት ሳቢያ በጤና ባለሙያዎች ላይ የሚሰነዘረው ግድያ፣ ድብደባና እስራት እጅግ አሳሳቢ ደረጃ ላይ መድረሱን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኑም ገለጹ። ዋና ዳይሬክተሩ ድርጊቱ በአስቸኳይ ቆሞ ጉዳዩ በገለልተኛ አካል እንዲጣራ ጥሪ አቅርበዋል። ዶክተር ቴዎድሮስ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ በክልሉ ግጭት ከተቀሰቀሰ ወዲህ የጤና ባለሙያዎች ሆን ተብሎ ጥቃት እየተሰነዘረባቸው መሆኑን ጠቁመዋል። ለዚህም እንደ አብነት የጠቀሱት ጥር 27 2018 ዓ.ም በባህር ዳር ከተማ ተገድሎ የተገኘው የሕክምና ባለሙያ ዶክተር ጸጋሁን ስሜን ጉዳይ ነው። ዶክተር ጸጋሁን በባህር ዳር ፈለገ ሕይወት ስፔሻላይዝ ሆስፒታል ሲያገለግል የነበረ ወጣት ሐኪም ሲሆን የእርሱ ሕይወት ማለፍ በሕክምና ማህበረሰቡ ዘንድ ከፍተኛ ቁጣና ሐዘን ቀስቅሷል። ዋና ዳይሬክተሩ እንዳሉት ጥቃቱ በባለሙያዎች ላይ ብቻ የተገደበ አይደለም። በግጭቱ ሳቢያ በርካታ ሆስፒታሎችና የጤና ጣቢያዎች ላይ ከፍተኛ ጉዳት ደርሷል። በክልሉ ሰብአዊ እርዳታ የሚያቀርቡ ሰራተኞችም ለህልፈት መዳረጋቸውን ዶክተር ቴዎድሮስ አረጋግጠዋል። የጤና ባለሙያዎች ለደህንነታቸው በመስጋት ስራቸውን በአግባቡ ማከናወን አለመቻላቸው በሚሊዮን የሚቆጠሩ ዜጎች መሰረታዊ የህክምና አገልግሎት እንዳያገኙ አድርጓቸዋል። ዶክተር ቴዎድሮስ እንዳሉት የጤና ተቋማትና የጤና ባለሙያዎች በየትኛውም ሁኔታ የጥቃት ዓላማ መሆን የለባቸውም ብለዋል። የዓለም ጤና ድርጅት ዳይሬክተሩ አክለውም በእነዚህ የጥፋት ድርጅቶች ላይ እጃቸው ያለበት አካላት ተለይተው ለህግ እንዲቀርቡና ጉዳዩ በገለልተኛ ወገን እንዲመረመር አጥብቀው ጠይቀዋል። ይህም በክልሉ እየተባባሰ የመጣውን የሰብአዊ መብት ጥሰት ለመግታት ወሳኝ መሆኑን አስገንዝበዋል። በአማራ ክልል ለወራት የቀጠለው አለመረጋጋት በጤናው ዘርፍ ላይ እያሳደረ ያለው ጫና የዓለምን አቀፉን ማህበረሰብ ትኩረት እየሳበ ይገኛል። የኢስታንቡል ንግድ ምክር ቤት ለአዲስ ቻምበር የቴክኒክ ድጋፍ ሊያደርግ ነው። የአዲስ አበባ ንግድና ዘርፍ ማህበር ምክር ቤት አዲስ ቻምበር በቱርክ ባደረገው ከፍተኛ ዲፕሎማሲያዊ ጉብኝት ከዓለም ግዙፉና አንጋፋው የንግድ ምክር ቤቶች አንዱ ከሆነው የኢስታንቡል ንግድ ምክር ቤት ICOC ጋር ስልታዊ አጋርነት ፈጠረ። በቅርቡ በአዲስ አበባ የተቋቋመውና በGIZ የሚደገፈው የአረንጓዴ ልማት ማዕከል ከኢስታንቡል ንግድ ምክር ቤት የቴክኒክና የልምድ ድጋፍ እንዲያገኝ ከስምምነት ላይ ደርሷል። ለሁለቱ ሀገራት ነጋዴዎች ትክክለኛና ፈጣን የቢዝነስ መረጃዎችን በማቅረብ የኢንቨስትመንት ፍሰቱን ማሳደግ፣ በንግድ ሰርቲፊኬሽን እና በቴክኒክ ስልጠናዎች ዙሪያ የኢስታንቡልን የ1.4 ክፍለ ዘመን ልምድ ወደ አዲስ አበባ ለማምጣት ታቅዷል። በምክር ቤቱ ፕሬዝዳንት በወይዘሮ ዛህራ መሐመድ የተመራው የልዑካን ቡድን በቆይታው 14ኛው ዓለም አቀፍ የኢንዱስትሪ ትብብር ፎረም ላይ ተሳትፏል። በተጨማሪም ከኢስታንቡል ንግድ ምክር ቤት ባለፈ የኢስታንቡል ሊሲም ዩኒቨርሲቲ በመጎብኘት በቴክኒክ ሽግግርና በምርምር ዙሪያ ሰፊ ውይይት አድርገዋል። የቱርክ ኩባንያዎች በኢትዮጵያ $2.5 ቢሊዮን የሚጠጋ ኢንቨስትመንት አላቸው።
የኢስታንቡል ንግድ ምክር ቤት ከ700 ሺህ በላይ ንቁ አባላት ያሉት ተጽዕኖ ፈጣሪ ተቋም ነው። ይህ አጋርነት የአዲስ አበባን የንግድ እንቅስቃሴ ወደ ዓለም አቀፉ ደረጃ ከፍ ለማድረግ እና ዘመናዊ የንግድ አሰራሮችን ለመተግበር ትልቅ ዕድል ይዞ መጥቷል ተብሏል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በ39ኛው የአፍሪካ ህብረት ጉባኤ ላይ ባደረጉት ንግግር የሀገሪቱ የኢኮኖሚና የማህበራዊ ለውጥ ለማፋጠን የመሰረተ ልማት ትስስር ወሳኝ መሆኑን ገልጸዋል። የዘንድሮ ጉባኤ መሪ ቃል በሆነው ውሃና ንጽህና አጠባበቅ ዙሪያ ባስተላለፉት መልእክት ውሃ የአየር ንብረት ለውጥን ተቋቁሞ ለሰላምና ለልማት የሚውል የጋራ አህጉራዊ ሀብት መሆኑን አስገንዝበዋል። ሊቀመንበሩ በሀገሪቱ እየታየ ስላለው የፖለቲካ አለመረጋጋት ስጋታቸውን የገለጹ ሲሆን በተለይም በሱዳን እየተካሄደ ያለው ግጭት በአስቸኳይ ቆሞ ተጨባጭ የሰላም ስምምነት እንዲደረግ ጠይቀዋል። በሶማሊያ ያለው የጸጥታ ሁኔታ በተመለከተም የህብረቱ የድጋፍና የማረጋጋት ተልዕኮ ዘላቂ ፋይናንስ በማግኘት የተመዘገቡ ስኬቶችን ማስቀጠል እንዳለበት አጽንኦት ሰጥተዋል። የወደፊት የአፍሪካን ጉዞ አስመልክቶ የትምህርት ስርዓቱ በቴክኒክና ሙያ ክህሎት ላይ በማተኮር ወጣቶች በፈጠራ ስራ ላይ እንዲሰማሩ ጥሪ አቅርበዋል። የሀገሪቱን ልማት ለማፋጠን የአፍሪካውያን ዲያስፖራዎችን በካፒታልና በእውቀት ማስተሳሰር እንደሚገባ የገለጹት ሊቀመንበሩ በአህጉራዊ ነፃ የንግድ ቀጠና ለኢንዱስትሪ ልማት መሰረት መሆኑን አብራርተዋል። አፍሪካ ጥሬ ዕቃዎችን ብቻ የመላክ ባህሏን አቁማ ምርቶቿን እሴት ጨምራ ለገበያ ማቅረብ እንዳለባት አሳስበው ለዚህም የግሉ ዘርፍ ተሳትፎና ዘላቂ የልማት ፋይናንስ መረጋገጥ እንዳለበት አስገንዝበዋል። የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬስ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ባደረጉት ንግግር አፍሪካ በተመድ ውስጥ በሁሉም እንቅስቃሴዎች ቀዳሚ ተሳታፊ እንደሆነች ገለጹ። ዋና ጸሐፊው በ39ኛው የአፍሪካ ህብረት ጉባኤ ላይ ባደረጉት ንግግር እስከ ስልጣን ዘመን የመጨረሻ ድረስ አፍሪካ በተመድ ውስጥ ያላት ሚና ከቀዳሚዎቹ ተርታ እንዲሰለፍና በሁለቱ ተቋማት መካከል ያለው አጋርነት ከምንጊዜውም በላይ እንዲጠነክር ለመስራት ቃል እገባለሁ ብለዋል። የአፍሪካ ህብረት የቀኝ ግዛት ትግሎችን በጋራ ከመምራት ጀምሮ ለአፍሪካ ችግሮች አፍሪካዊ መፍትሄ በሚል መርህ እስከ ዛሬ የዘለቀ ተቋም መሆኑን ዋና ጸሐፊው አውስተው፣ ይሁን እንጂ በሱዳን፣ በዲሞክራሲ ኮንጎ እና በአንዳንድ የአፍሪካ ሀገራት የሚታየውን አለመረጋጋት ለመፍታት ህብረቱ በትኩረት እንዲሰራ አሳስበዋል። የአየር ንብረት ለውጥን ተጽዕኖ ለመቋቋም ሀገራት ታዳሽ ኃይል አማራጮችን እንዲጠቀሙ ህብረቱ ማበረታታት እንዳለበትም ጠቁመዋል። ይህ 2026 እንጂ 1946 አይደለም። በመሆኑ አፍሪካ በተመድ የጸጥታው ምክር ቤት ቋሚ መቀመጫ ሊኖራት ይገባል ሲሉ አንቶኒዮ ጉተሬስ ንግግራቸውን አጠቃለዋል። በሌላ ዜና ደቡብ አፍሪካ በተደራጁ ወሮበሎች የሚፈጸም ወንጀልን፣ ህገወጥ የማዕድን ቁፋሮን ለመቆጣጠር ወታደሮች ልታሰማራ ነው። በተደራጁ ወሮበሎች የሚፈጸም ወንጀል በደቡብ አፍሪካ ዋነኛ ችግር እየሆነ መምጣቱን ቢቢሲ ዘግቧል። በእነዚህ ወሮበሎች የሚፈጸመው ግድያዎች ሀገሪቱ በዓለም ቀዳሚውን ደረጃ ይዛ እንደምትገኝም መረጃው ጠቅሷል። ወታደሮች ከፖሊስ ጋር በመሆን እነዚህ ወንጀሎች ለመቆጣጠር እንደሚሰማሩ የደቡብ አፍሪካው ፕሬዝዳንት ሴራል ራማፎዛ ተናግረዋል። ኬፕ ታውን እና ጆሃንስበርግ ወታደሮቹ የሚሰማሩባቸው ቀዳሚዎቹ የሀገሪቱ ከተሞች ይሆናሉም ብለዋል። የአሜሪካ ጦር በኢራን ላይ ለሚወስደው እና ሳምንት ሊፈጅ ይችላል ለተባለው ወታደራዊ እርምጃ ራሱን እያዘጋጀ እንደሚገኝ ተነገረ። ጦሩ አሁን ላይ እየጠበቀ ያለው የፕሬዝዳንት ዶናልድ ትራምፕን ትዕዛዝ ብቻ እንደሆነ ስማቸው እንዳይገለጽ የፈለጉ ሁለት የአሜሪካ ባለስልጣናት ነግረውኛል ብሎ ሮይተርስ ጽፏል። የወታደራዊ እርምጃው ጉዳይ አሜሪካና ኢራን እያካሄዱት ባለው ዲፕሎማሲያዊ ውይይት ላይ የተመሰረተ እንደሆነም ባለስልጣናቱ ተናግረዋል ተብሏል። ሁለቱ ሀገራት ባለፈው ሳምንት በኢራን የኒውክሌር መርሃ ግብር ዙሪያ የሚካሄደውን ድርድር ማስቀጠል በሚቻልበት መንገድ ላይ ኦማን ውስጥ መነጋገራቸው ይታወሳል። ፕሬዝዳንት ዶናልድ ሰሜን ካሮላይና ውስጥ ባለ የጦር ሰፈር ለሚገኙ የአሜሪካ ወታደሮች ትላንት ባደረጉት ንግግር ግን ከኢራን ጋር ስምምነት መድረስ ከባድ ነው ብለዋል። የአሜሪካው የመከላከያ መስሪያ ቤት ፔንታጎን ተጨማሪ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ መላኩም ተነግሯል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።